ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የታህሳስ 20 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ ከድል አድራጊነት በተጨማሪ ቀጠና ያልበገረው ቅንጅታዊ የጋራ ውጊያ በማድረግም ወደ መደበኛ ወታደርነት ያደገ መሆኑን አሳይቷል። ከፍተኛ ቁጥር ያለው የብልጽግናው ሰራዊት ያለቀበት የወሎ ተጋድሎ ብልጽግናው 289 ሰራዊቱን በአንድ ጀንበር ያጣበት ሆኗል። ይህንን ታላቅ የድል ዜና የሰዓቱ ዜናችን በቀዳሚነት ያስደምጣችኋል። የአንጋፋው አርበኛ ጋሽ ተስፋዬ መካሻን ስንብት አስመልክቶም የምንነግራችሁ ይሆናል። የአማራ ፋኖ የውጊያ ተጋድሎ ብቻ ሳይሆን አደረጃጀት ግንባታና የብልጽግናውን ሰራዊት ከካምፕ እያስኮበለሉ ጠላትን የማዳከም ስራም በስኬታማነቱ ቀጥሏል። ወዲህ ደግሞ የቴዎድሮስ ልጅ ሆኜ እጄን ከምሰጥ እጄ ላይ ያለችዋ ጥይት ትፋረደኝ ሲሉ ለአማራ ሕዝብ ክብርና ህልውና ሲሉ በጀግንነት የወደቁትን ቆራጥ አርበኞችንም ተጋድሏቸውን እናቀርብላችኋለን። የአፍሪካ ቀንድ ፖለቲካ ከውስብስብ ወደ እጅግ በጣም ውስብስብ እየተቀየረ ነው። ለዚህ ደግሞ ዋናው ምክንያት የአብይ አህመድ ያልተጠና ውሳኔ ውጤት ነው ያስከበበን ሲሉ ታዋቂው ምሁር ተናግረዋል። እኒህ አዋቂና ታዋቂ ምሁር ማናቸው የሚለውንና ለመላው የኢትዮጵያ ሕዝብ ያስተላለፉት መልእክትም በዜናችን የሚቀርብ ሌላው መረጃችን ነው። የብልጽግናው ስርዓት ነውረኝነት ከቀን ወደ ቀን እየባሰበት መጥቷል። ሞኝ የምትችለውን ሄድና ምታ ቢሉት ሚስቱን ደበደበ እንዲሉ የአማራ ፋኖ በግልጽ ናግጠመኝ እያለው የብልጽግናው ሰራዊት ግን የፋኖ ቤተሰቦችን አፍኖ ማሰቃየትና ማሰረን ምርጫው አድርጓል። በዚህ ጉዳይ ፋኖ የመጨረሻ ሲል የገለጸውን ጥብቅ ማሳሰቢያ ሰጥቷል። ይደመጣል። አማራ በዚህ ክልል መኖር የለበትም፣ ሲወጣም እግሩንና እጁን ብቻ ይዞ ነው መሄድ ያለበት የሚለው የኦህዴድና ኦነግ የጓዳ ምክክር ከወለጋ እስከ ጅማ በተዘረጋው የዘር ማጥራት ዘመቻቸው በርካታ አማራን አሳደዋል፣ አፍነው ወስደዋል፣ ቤት ንብረታቸውንም አቃጥለዋል። የዕለቱ ዜናችን በጅማ ዞን ጌራ ወረዳ የደረሰውን ስርዓታዊ ወንጀል የሚያጋልጥ ይሆናል። ሰዓቱ ሲደርስ ወደ እናንተ ይቀርባል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ሁለት የፋኖ ዞች በቅንጅት ድል ተቀዳጁ። የአማራ ፋኖ ብሔራዊ ኃይል አካል የሆኑት አጼ ምኒልክ ዕዝና ደጃዝማች በላይ ዘለቀ ዕዝ በቅንጅት ወሎ ቤት አማራ ላይ ያደረጉት ተጋድሎ ታላቅ ድል የተቀዳጀበት መሆኑ ታወቀ። የአጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር የቃል አቀባይ ክፍል እንዳስታወቀው በውጊያውም 197 የብልጽግና ሰራዊት እርምጃ ሲወሰድበት 43 የነፍስ ወከፍ መሳሪያ ለፋኖ ገቢ መሆኑን ገልጿል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ጄኔራል ተፈራ ማሞ ክፍለ ጦርና ዋግሹም ብርጌድ እንዲሁም የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ሜጀር ጄኔራል ቫንታባተ ኮር የተውጣጡ የፋኖ ኃይሎች በጥምረት ባደረጉት ውጊያ በርካታ የብልጽግና ሰራዊት ከጥቅም ውጭ የሆነበት ተጋድሎ መሆኑ ታውቋል። የብልጽግና ሰራዊት በሻምበል ጫላ የሚመራው 61ኛ ክፍለ ጦር መነሻውን ከቡግና ወረዳ አይና ከተማ ሐሙሲት አድርጎ ብርኮ ገብርኤል ዓመታዊ ንግስ በሚከበርበት ነበር የተንቀሳቀሰው። የብልጽግናው ሰራዊት ወደ ቀጠናው ገብቶ ተኩስ የከፈተው በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጤና ጣቢያው አቅጣጫ፣ በጭቃው አቅጣጫና በብርኮ ኪዳነ ምሕረት አቅጣጫ እንደነበር የላስታ ጄኔራል አሳምነው ጽጌ ኮር ህዝብ ግንኙነት ክፍል ገልጾ በዚህ መልኩ የገባው የብልጽግና ሰራዊት ሙሉ በሙሉ በሚያስብል መልኩ በፋኖ ተመቶ ከጥቅም ውጭ ሆኗል ብሏል። የኮሩ ቃል አቀባይ ክፍል አክሎም በዚህ ውጊያ ጠላት በሜካናይዝድ የታገዘ አንድ ዙ 23 2 ሞርተር 3 ዲሽቃና ብዛት ያለው ብሬንና ስናይፐር ታግዞ የገጠመ ሲሆን የጦር ጠበብቶቹ ጠላትን በመጣበት ቋንቋ አናግረው ከፍተኛ ኪሳራ አድርሰውበታል። በርካታ ኃይሉን ጨርሶ ውስን ኃይሉንና የከባድ መሳሪያውን ብቻ ይዞ ወደ መጣበት ተመልሷል ሲል አስታውቋል። የብልጽግናው ሰራዊት በተወሰደበት እርምጃ ከፍተኛ ሰዋዊና ቆሳዊ ኪሳራ ያስተናገደ ሲሆን 197 የ61ኛ ክፍለ ጦር የሰው ኃይል እርምጃ ሲወሰድበት 85 ቁስለኛና 7 ደግሞ ለፋኖ እጃቸውን ሰጥተዋል። ፋኖን ተጠቃሚ ያደረጉት ቆሳዊ ሀብቶችን በተመለከተ ደግሞ 2 ብሬን፣ 43 ክላሽ፣ 84 ወታደራዊ ሻንጣ፣ 2850 የብሬን ተተኳሽ፣ 2200 የክላሽ ተተኳሽ ለፋኖ ገቢ መሆኑን ተናግሯል።
አስታውቋል። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ሰራዊት በየዓመቱ ታህሳስ 29 ቀን የሚከበረውን የቅዱስ ላሊበላ የልደት ቀንና የገና በዓል ንግስናን ለማክበር እየተጓዙ የነበሩ 12 ንጹሐንን ጉዳት ሲያደርስ 2 እናቶችን ገድሏል። 9ኙን ደግሞ ሲያቆስል ብርኮ አንደኛ ደረጃ ትምህርት ቤትን በመድፍ ቅንቡላ ማፍረሱን የአጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ቃል አቀባይ ክፍል አስታውቋል። ይህ በእንዲህ እንዳለ ትናንት የተሰዉትን ታላቁን አርበኛ ጋሽ ተስፋዬ መካሻን አስመልክቶ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ መግለጫ አውጥቷል። አንተ ወጥተህ ወርደህ ያስጀመርከውን የአንድነት ትልም በተግባር በመጨረስ ራዕይህን እውን እናደርጋለን ሲል ያንጋፋውን አርበኛ ስንብት አስመልክቶ አፋባያ ያወጣውን መግለጫ እንደወረደ እናቀርብላችኋለን። በሸዋ ክፍለ ሀገር ይፋትና ጥሙጋ አውራጃ ልዩ ስሙ ራሳ በተባለ አካባቢ የጦር ወንጀለኛው የብልጽግና ስርዓት በሰነዘረው የድሮን ጥቃት አማራን አንድ ለማድረግ በሸዋ በጎጃም በወሎና በጎንደር ዕድሜ ሳይገድባቸውና ሳይታክቱ ሲንከራተቱና ሲደክሙ የነበሩትን አርበኛ ተስፋዬ መካሻን ጨምሮ ሌሎች ንጹሃን አማሮች ለህልፈት ተዳርጓል። ከቅርብ ጊዜ ወዲህ አማራው አንድ ይሆናል በሚል ከፍተኛ ሽብር ውስጥ የገባው አሸባሪው የብልጽግና ስብስብ አንድነቱን ያደናቅፍልኛል በሚል የዲጂታል ሚዲያ መንጋውን ቢያሰማራም እቅዱ በተደጋጋሚ እየከሸፈ ይገኛል። በዚህ መሰል ክስተት መደናገጥ ውስጥ የገባው ይህ ሀገር አውዳሚ ስብስብ የዘፈቀደ የድሮን ጥቃት በመሰንዘርና የተለያየ አጀንዳ በመስጠት ልዩነትን ለማስፋት እየጣረ ቢሆንም የተፈጸመው ልብ ሰባሪ ድርጊት የፈጠረውን ቁጭት በመጠቀም አርበኛ ተስፋዬ መካሻ የጀመረውን የአንድነት ውጥን በማሳካት ራዕዩን እውን በማድረግ የምንክሰው ይሆናል። አርበኛ ተስፋዬ መካሻ ሀብት ወልድ አርበኛ ብቻ ሳይሆኑ አባት፣ አስታራቂ፣ የአንድነት መንገድም አንድነትም ናቸው። የኛ አባቶች ባስቀመጡልን ታሪክ ብቻ ሳይሆን ባኖሩት በመስዋዕትነት የታጀበ ታሪክ አማራዊ ልዕልናና ጥበብ ዳግም በማደስ ከሌላው ሀገርና ነጻነት ወዳድ ኢትዮጵያዊ ጋር በመተባበር አገራችን ከገባችበት የቁልቁለት ጉዞ ተቃንታ በልዕልና ትኖር ዘንድ በበርካታ ወንድሞቻችን መስዋዕትነት ህልውናችንን ካለት በጠነከረ መሰረት ላይ እንገነባዋለን። አርበኛ ተስፋዬ መካሻ የደከመበት የናፈቀው አንድነት መሰረቱ ተጥሏል። እንገነባዋለን። ጠላት ሺህ ጊዜ ቢለፋ ሺህ ጊዜ ቢጥር የጋሽ ተስፋዬና የሌሎችም ህልም እውን ይሆናል። የአማራ ፋኖ ብሔራዊ ኃይል ታህሳስ 20 ቀን 2018 ዓ.ም። ወደ ተከታዩ ዜናችን እናልፋለን። ተጠናክሮ የቀጠለው የአደረጃጀት ስራ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ የክፍለ ጦርና የሰራዊት ማጠናከር ስራ ሲሰሩ የብልጽግናው ሰራዊት በበኩሉ በጅምላና በተናጠል የሆነ ፋኖን መቀላቀሉን ቀጥሎበታል። በብናት የተፈጸመውን ታላቅ ጀግንነት የፋኖን አሸናፊነትና አማራዊ ስነ ልቦና ከፍታ ያሳየ ነው ሲል የፋኖ መሪው ተናግሯል። በሸዋ ጠቅላይ ግዛት እዝ የተሰራውን የሰራዊት ማደራጀትና ማስፋት ስራን አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ነው። የኮር ሚዲያና ኮሚኒኬሽን ክፍል በጉዳዩ ዙሪያ በሰጠው ማብራሪያ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር በፊቼ ሰላሌ ወረዳ በነጓልና ሸበል ቀጠና ከአጼ ፋሲለደስ ክላስተር አማራ አምባ ብርጌድ የጦር አመራሮችና የሲቪል አመራሮች እንዲሁም ከአርበኞች ጦር ሰራዊት ጋር በቀጣይ የትግሉ ሂደት ላይ ያተኮረው ወቅታዊ ውይይት አካሂዷል ሲል ገልጿል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከብልጽግናው ሰራዊት ጋር ከሚያደርገው መደበኛ ውጊያ በተጓዳኝ ጊዜያዊ ስራዎችን በመስራትና በፋኖ አንድነት ምስረታ ዙሪያም ጠንካራ ስራ እየሰራ እንደሚገኝ በተከታታይ መዘገባችን ይታወሳል። በሌላ የአደረጃጀት ዜና የክፍለ ጦሩን ወታደራዊና መዋቅራዊ ቁመና ወደ ላቀ ደረጃ የሚያሸጋግር ምክክር ማድረጉን የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 102ኛ ኮር የ33ኛ ክፍለ ጦር አስታወቀ። የተካሄደው ምክክርም የክፍለ ጦሩን ወታደራዊና መዋቅራዊ ቁመና ወደ ላቀ ደረጃ የሚያሸጋግር ምክክር ነው ሲል ገልጾታል። በምክክሩ ከሻለቃ እስከ ክፍለ ጦር በየዘርፉ የታዩ ዝንፈቶች በዝርዝር ተገምግመው የታዩ ሲሆን ታይተዋል ለተባሉ ተግዳሮቶችን በተገኙ የድርጅቱ አመራሮች በቂ የማስተካከያ ሐሳብ እንደሰጠባቸው ታውቋል። ምክክሩን አስመልክቶ የአጼ ቴዎድሮስ ዕዝ ህዝብ ግንኙነት ክፍል የተደረገው ምክክር ግምገማና ውይይት አባላትንና አመራሩን በማግባባት የተናበበ ውጤት ያስመዘግባል ተብሎ ታምኖበታል ብሏል። የአጼ ቴዎድሮስ ዕዝ ወታደራዊ አስተዳደር አርበኛ ኢንጂነር ማንችሎት እሱ ባለው የዕዙ ጤና መምሪያ ኃላፊ አርበኛ ዶክተር እንዳላማው ጤናው፣ የሴቶች ጉዳይ ምክትል ኃላፊ አርበኛ ትጠገብ አጥናፉ፣ የልዩ ዘመቻ ምክትል አዛዥ 50 አለቃ መኮንን ይፍሩ፣ የ102ኛ ኮር ሰብሳቢ አርበኛ ዘውድ ዓለም አዱኛና ሌሎች የኮሩ አመራሮች እንዲሁም የ33ኛ ክፍለ ጦር አመራሮችና የክፍለ ጦሩ ጊዜያዊ መንግስት አስተዳዳሪዎች ተሳታፊዎች እንደነበሩ ለጣና ቴሌቪዥን የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ የብልጽግናውን ሰራዊት በየቀኑ በማስኮብለል ተቋሙን እያፈረስ ነው እንገኛለን ሲል አስታውቋል።
አስታውቋል። በየዕለቱ እየፈረሰ ያለው የብልጽግናው 6ኛ እዝ ሰራዊት ዛሬም አባላቱ ሙሉ ትጥቃቸውን እንደያዙ ፋኖን መቀላቀላቸው ታውቋል። አማራ በመሆናችን ብቻ በስርዓቱ ወታደራዊ አዛዦች እየተገፋን ስለሆነ ምርጫችን ፋኖን መቀላቀል ሆኗል ሲሉ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርን የተቀላቀሉት የሰራዊቱ አባላት ተናግረዋል። በሌላ የተጋድሎ መረጃ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ እቴጌ ጣይቱ ክፍለ ጦር አሳምነው ብርጌድ መቅደላ ሻለቃ አባል የሆኑት አርበኛ ወርቁ አቸነፍ፣ አርበኛ መስፍኔ አዲሴና አርበኛ አለልኝ ጀንበር በብናት ወረዳ ቋሊሳ ቀጠና በርካታ የብልጽግናውን ሰራዊት እርምጃ ከወሰዱበት በኋላ ለአማራ ህዝብ ህልውናና ክብር ሲሉ በጀግንነት መስዋዕታቸውን አስታውቋል። የክፍለ ጦሩ የቃል አቀባይ ክፍል የጀግኖቹን የክብር ስንብት አስመልክቶ ለጣና ቴሌቪዥን በላከው መረጃ እጅን አንከረፎ ለጠላት መንበርከክ የአባቶቻችን ታሪክ አይደለም፣ በጅብ ከምንበላ በልተነው እንወድቃለን በማለት በቋሊሳ ከተማ ታህሳስ 19 ቀን 2018 ዓ.ም ድንገት ከበባ ሲፈጸምባቸው በያዙት ጥይት አርከፍክፈው በእጅ ቦምብ አደባይተውት የክብር መስዋዕትነትን መርጠዋል ብሏል። አማራ እጁን ለጠላት ከሚሰጥ ሞቱን ይመርጣል ሲል የገለጸው የእቴጌ ጣይቱ ክፍለ ጦር ህዝብ ግንኙነት ክፍል የአማራ ፋኖ የአባቱን የአጼ ቴዎድሮስን ታሪክ እንደ ውሃ እየተጎነጨ ነው ያደገው። የአማራ ልጅ የሆነ ሁሉ የሽል መቀየር ካልገጠመው በስተቀር አማራ ሁሌም በአእምሮ የሚመላለሰው የቴዎድሮስ የጀግንነት ታሪክ እንጂ ፍርሃትና ለጠላት መንበርከክ አይደለም ሲል ያስታውሳል። እጅን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጅ አለው የእሳት ሰደድ አያውቅም እንዴ ክንዴ እንደሚያነድ የሚለውን ይህንን ታላቅ ግጥም ከደሳሳ ጎጆ በልጅነቱ ጀምሮ እየሰማ ያደገ ጎንደሬ በውጊያ ላይ ገጥሞ አይንበረከከም ሲል የገለጸው የእቴጌ ጣይቱ ክፍለ ጦር ትናንት በጀግንነት የወደቁትን ጀግኖች አስመልክቶ ሲናገርም ጀግኖቹም ይህንኑ ታሪክ በተግባር ፈጽመውታል። ስርዓቱ መረጃውን አጠናክሮ ከበባ ሲፈጽም ጀግኖቹ ሳይደናገጡ ፊት ለፊት የጨበጣ ውጊያ ጀመሩ። ጀግናው ፋኖ ወርቁ ቦታ ይዞ ሲለበልበው፣ ጓዱ ፋኖ መስፍኔ በቦምብ ሲያደበየው፣ ድንገት በተተኮሰች ጥይት መስዋዕትነት ሲቀበሉ ፋኖ ሀብታሙ ውቤ፣ ፋኖ ማርዬ የራሱንና የጓደኛውን ክላሽ፣ ፋኖ ትእዛዙ ያለው የተሰዉ ጓዶቻቸውን መሳሪያ አንስተው የስርዓቱን መንጋ ሰራዊት በጣጥሰውት የጓዶቻቸውን መሳሪያ ለጠላት ሳይሰጡ በጀግንነት መውጣት ችለዋል። ጀግኖቹ ለአማራ ህዝብ ክብር ህልውናና ነጻነት ሲሉ ጠላትን አንገት ለአንገት ተናንቀው በክብር መስዋዕትን፣ ቆራጥነትን፣ የአማራነት ስነ ልቦናን አሳይተው አልፈዋል በማለት የቋሊሳውን ተጋድሎና የፋኖን አማራዊ ስነ ልቦና ከፍታ ገልጾታል። ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው። የአብይ ያልተጠና ውሳኔ ውጤት አስከብቦናል። አቶ ያሬድ የአፍሪካ ቀንድ ፍጥጫ መልኩን ቀይሮ የቀጠናውን ጉልበተኞች አሰላለፍ ቀይሮ በአዲስ መልክ እንዲጋጋምና ውጥረቱም ዘርፈ ብዙ መልክ እንዲኖረው ሁኔታዎችን ያመቻቹ በርካታ ምክንያቶች ቢኖሩም አንዱና ዋነኛው አባባሽ ምክንያት ግን የአብይ አስተዳደር የተከተለው በቅጡ ያልተጠና ግብታዊ እርምጃ ነው ሲሉ ታዋቂው ሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ተናገሩ። አቶ ያሬድ አስተያየታቸውን ሲቀጥሉም የግብፅ ወደ ጅቡቲና አሰብ መምጣት፣ የሱዳን ግጭት ወደ ኢትዮጵያ ግዛቶችና የደቡብ ሱዳን ውጥንቅጥ ሁኔታና ግጭት ወደ ጋምቤላ ክልል መዛመት፣ የእስራኤል ለሶማሌላንድ የአገርነት እውቅና መስጠትና እሱን ተከትሎ የታዩት ዓለም አቀፍ ክፍፍሎች ኢትዮጵያን ጨምሮ የተወሰኑ ሀገራት የአፍሪካ ህብረት ውሳኔን በመጣስና እስራኤልን በመከተል ለሶማሌላንድ እውቅና ሊሰጡ እንደሚችሉ ምልክቶች መታየታቸው ኢትዮጵያ በሱዳን ግጭት ውስጥ ያላት ጣልቃ ገብነትና ግጭቱ እንዲባባስ እንዲሁም ለሱዳኑ ፈጥኖ ደራሽ ኃይል ድጋፍ በመስጠት ጫወተች ያለችው አደገኛና አሉታዊ ሚና በዓለም አቀፍ ሚዲያዎች ጭምር እየተወነጀለችበት ያለ እውነታ መሆኑ የቀጠናውን ፖለቲካዊ ውጥረት የተሞላበት ከማድረግም ባለፈ አዳዲስ ግጭቶች ሊከሰቱ የሚችሉበትን እድል ከፍ አድርጎታል ብለዋል። አቶ ያሬድ በመልእክታቸው ትኩረት ሊሰጣቸው የሚገቡት ቁልፍ ነገሮች ሲሉ ልዩ ጥንቃቄ የሚፈልጉ ጉዳዮችን ሲገልጹም 6 ነጥቦች አስቀምጠዋል። አንደኛ፣ በቀጠናው የሚታየው የሀብት ቅርምት፣ የአባይ ወንዝ፣ የቀይ ባህርና የወደብ ባለቤትነት ጥያቄዎች፣ ነዳጅ፣ ወርቅና ሌሎች የተፈጥሮ ሀብቶች ዋነኞቹ ናቸው። ሁለተኛ፣ በቀጠናው ላይ ያተኮረ የፖለቲካ ጥቅምና የኃይል ሚዛን ፉክክር ከምንጊዜውም በከፋና በጨመረ መጠን አካባቢውን ውጥረት ውስጥ መክተቱ፣ የቻይና፣ የሩሲያ፣ የገልፍ ሀገሮች፣ እስራኤል፣ አሜሪካና ሌሎች አያላን ሀገራት በቀጠናው ያላቸውን ጥቅም ለማስከበር እያደረጉ ያለው ርብርብ። ሶስተኛ፣ በቀጠናው ያሉ አገሮች በውስጥ ክፍፍልና በእርስ በርስ ጦርነቶች እየታመሱ ያሉ መሆናቸውና እጅግ ደካማና አምባገነን መሪዎች ያሉበት ቀጠና መሆኑ። ኢትዮጵያ፣ ሱዳንና ሶማሊያ የግጭት ቀጠናዎች መሆን፣ ኤርትራና ግብጽ በአምባገነን
ስርዓቶች የሚመሩና በቀጠናው ውጥረት እንዲባባስ በማድረግ ግንባር ቀደሞች መሆናቸው። አራተኛ የህዳሴ ግድብና ሌሎች ከኃይል አቅርቦት ጋር የተያያዙ ውጥረቶች ሃይድሮፖለቲክስ በኢትዮጵያ ሱዳንና ግብጽ መካከል ያለውን አለመግባባት ወደ ጦርነት መክተቱ። አምስተኛ በቀጠናው ውስጥ ያሉ አገሮች በተገንጣይ ቡድኖች ንቅናቄ መሞላታቸውና እንደ አዲስ ያገረሹ የሉዓላዊነት ጥያቄዎች በተለይም ሱዳን፣ ደቡብ ሱዳን፣ ኢትዮጵያና ሶማሊያ ውስጥ ያሉ ንቅናቄዎች በቀጠናው ውስጥ ሶማሌላንድን ጨምሮ ሌሎች አዳዲስ አገሮች ሊፈጠሩ የሚችሉበት እድል እየሰፋ መምጣቱ። ስድስተኛ የውጭ ኃይሎች ቀጠናውን ለመቆጣጠርና ጥቅሞቻቸውን ለማስጠበቅ እያደረጉ ያለው አይን ያወጣ ርብርብ ያየለ መምጣት። በሁሉም የውስጥና ድንበር አቋራጭ ግጭቶች በአንድ ወይም በሌላ ወገን የአረብ ሀገራት፣ ምዕራባውያን፣ ሩሲያና ቻይና እያሳዩት ያለው ጣልቃ ገብነት ቀጠናውን የውክልና ጦርነት ፕሮክሲ ዋር ማካሄጃ ማዕከል እንዲሆን ማድረጉ ተጠቃሾች ናቸው። አቶ ያሬድ ኃይለማርያም አክለውም በዚህ እጅግ ክፉና ውጥንቅጡ በወጣበት በአፍሪካ ቀንድ ኢትዮጵያ ግጭት ጠማቂና ጠንሳሽ ከመሆን የዘለለ ፖለቲካ የመስራት አቅም በሌላቸው የብልጽግና ሰዎች እጅ ላይ መሆኗ እያስገመገመ ከመጣው የእሳት ወላፈን እንዳትተርፍ ያደርጋታል ሲሉ የገለጹ ሲሆን የችግሩን ፈጣሪ አካል ያሉትን ሲያስቀምጡን በወደብ ፖለቲካ የታወሩት የብልጽግና መሪዎችና ደጋፊዎቻቸው የመጣውን አደጋ አቅልለው በማየት ለኢትዮጵያ የመጣ ጸጋ አድርገው ህዝብን ለማሳሳትና ለማደናገር እያሰራጩት ያለው ፕሮፓጋንዳ ከእውነታ የራቀና አብይ የፈጸማቸውን ታሪካዊ ግድፈቶች በሌላ ስህተት ለማረም የሚደረግ መጋጋጥም እንደሆነ መረዳት ይቻላል ሲሉ ሐሳባቸውን አጠቃለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 20 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ፋኖ የራሱን አማራጭ እንዲወስድ እየገፋፉት ነው። አርበኛ ባንቲቁም የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ከፍተኛ አመራርና የተራራው ራስ ጉና ክፍለ ጦር ዋና አዛዥ አርበኛ ባንቲቁም አበባው የባዕዲን ካድሬዎች በፋኖ ቤተሰቦች ላይ የሚፈጽሙትን ነውር አስመልክቶ ማሳሰቢያ ሰጥቷል። አርበኛው በማሳሰቢያው ፋኖ የራሱን አማራጭ እንዲወስድ የሚያስገድድ ነው። ከዚያ በፊት ግን ከዚህ ነውራችሁ ረፉ ብለዋል። የባዕዴን ካድሬዎች በወረዳና በዞን እንዲሁም አልፎ አልፎ በገጠር ቀበሌዎች ጭምር የፋኖ ቤተሰብ ናችሁ በማለት ንጹሐንን እያንገላቱ መሆኑን የተናገረው የተራራው ራስ ጉና ክፍለ ጦር ዋና አዛዥ አርበኛ ባንቲቁም አበባው ታሪክ ይቅር የማይለው ወንጀል ነው እየተፈጸመ ያለው። የፋኖ ቤተሰብ ወይም ትውውቅ አላችሁ የተባሉ ግለሰቦች በሙሉ ቤታቸው እየተዘጋ በረንዳ ዳሪ እንዲሆኑ ተደርገዋል። በግፍና በጅምላ ታስረዋል። ማህበረሰቡ ከትምህርት እንዳይርቅ ብለን ትምህርት እንዲጀመር ብናደርግም የስርዓቱ ካድሬዎች ግን ትምህርት ቤቶችን ጊዜያዊ እስር ቤት አድርገዋል ሲል ተናግሯል። የአማራ ህዝብ ሁለንተናዊ ጉዳት እንዲደርስበት በታቀደና በታለመ መልኩ ትምህርት ላይ መገለል እንደደረሰበት ያስታወሰው አርበኛ ባንቲቁም አበባው ህዝባችን ከደረሰበት ሁለንተናዊ ችግር የተነሳ ከትምህርት የሚርቅ ከሆነ ደግሞ ጉዳቱ የከፋ እንደሚሆን በመረዳት ትምህርት ቤቶች ተከፍተው ተማሪዎች እንዲማሩ አድርገን ነበር። ነገር ግን ስርዓቱ ከአማራ ህዝብ ጋር የተጣላ መሆኑን ማሳያው ትምህርት ቤቶችን የእስር ቤት ካምፕ ማድረጉ ነው። ለምሳሌ በክምር ድንጋይ የሚገኘው ሙያና ቴክኒክ ኮሌጅ የፋኖ ቤተሰብና ወዳጆች ተብለው በተለዩ ሰዎች እስር ተሞልቷል ብለዋል። አርበኛ ባንቲቁም አክሎም የስርዓቱ ካድሬዎች የፋኖ ቤተሰቦችን አፍኖ መውሰዱን ካላቆመና የወሰዳቸውንም ካልመለሰ ፋኖም የራሱን አማራጭ ለመውሰድ ይገደዳል። በመሆኑም የባዕዲን ካድሬዎች ይህንን አውቃችሁ በግፍ ያገታችኋቸውን የፋኖ ቤተሰቦች ልቀቁ፣ ጠባችሁ ከኛ ጋር ነው፣ እኛ ደግሞ ያለንበትን ታውቃላችሁ፣ ወደኛ ነው ሲል አሳስበዋል። የተራራው ራስ ጉና ክፍለ ጦር ቃል አቀባይ አርበኛ ገበየው አማረ በበኩሉ በአማራ ህዝብ ላይ የታወጀው የእልቂት አዋጅ ተጠናክሮ ቀጥሏል። አዝመራና እንስሳት ሳይቀር እየተቃጠለ ነው። ይህን ስርዓት በአንድ ላይ ቆመን ካላስወገድን የስርዓቱ የጥላቻ እርምጃ ለሁሉም የሚቀርለት አይደለም ብለዋል። ሁለቱ አመራሮች የሰጡትን ማብራሪያ ተከታትለን እንመለስ። አመሰግናለሁ። የጎንደር ጠቅላይ ግዛት እዝ የ206ኛ ኮር ፋይናንስ ኃላፊና የተራራው ራስ ጉና ክፍለ ጦር ወታደራዊ ዋና አዛዥ ባንቲቁም አበባው ምንድነው ሰሞኑን ጥላት እያደረገ ያለው በማህበረሰባችን ላይ ታሪክ ይቅር የማይለው የፋኖ ቤተሰብ ናችሁ፣ የፋኖ እናት አባት ናችሁ እስከ አክስት እስከ አጎት ድረስ እየዞረ ቤት እየቆለፈ ህዝቡን በረንዳ ዳሪ አድርጎ ሌላ ቦታ ላይ በታሪክ ስንሰማው ስናየው የነበረውን ነገር ከዚህ ላይ ማምጥቶ ህዝቡ እየተንገላታ አብዛኛው በስር አርጋ ሙያና ቴክኒክ ትምህርት ቤት አለ በጉና ወረዳ ውስጥ የሚገኝ እሱ ሞልቶ ዳር ሁሉ ታስሯል። ትምህርት ቤቱም ዝግ ነው። እኛ ትምህርት ቤት እንዲሰራ ትምህርት ቤት እንዲማር ተማሪው ማህበረሰቡ የተሻለ ህይወት እንዲኖር እያደረግን
እያስተማርን ግን ትምህርት ቤቱን በመዝጋት የፋኖ ቤተሰብ ናችሁ በሚል ስርና እንግልት እያደረሰ እሱ ትምህርት ቤት ሞልቶ ነው ያለው። እኛ ምንድነው በአብዛኛው የምንሻ ሚስት፣ የምንሻ ቤተሰብ፣ የምንሻ ልጅ ምናምን በሚል አጠቃላይ የብልጽግና አመራር ቤተሰብ ሁሉ በየገጠሩ ነው ያለ። እሱንኛ ከመደገፍ ከመንከባከብ ውጭ ምንም አይነት ነገር አድርገን አናውቅም እስካሁን ድረስ። ከዚህ በኋላ ግን እነሱ የሚሰሩትን ስራ እነሱ የሚያደርጉትን ነገር በበለጠ አድርገን እኛም ወደ ማድረግ እንገደዳለን ማለት ነው። ልጆች በረንዳ ላይ ወርቀው ነው ያሉ። የፋኖ ሚስት የፋኖ ቤተሰብ እየተባለ በረንዳ ላይ ወርቆ ነው ያለ። ስለዚህ ይሄ ግፍና በደል በማህበረሰባችን ላይ እየደረሰ ነው ያለ። በቅርቡ ተስተካክሎ የታሰሩትን የማይፈቱ ከሆነ የሚቀጥሉበት ከሆነ እኛም ከዚህ በበለጠ ተደራጅተን እንሰራለን። በመሰረቱ ምንድነው መንግስት ነኝ የሚለው አካል የተሻለ አጠፋዊ ምላሽ እየሰጠ የሚመስለው ሰው ካለ ተሳስቷል። እንስሳም ቢሆን ሳይንፈራገጥ ስለማይሞት ያው የግዴታ እየተንፈራገጠ ስለሆነ ነው የሁሉ ነገር የሚያደርገው። ስለዚህ እኛም ወደፊት ከዚህ በበለጠ አጠናክረን አንድነታችን አጠናክረን እንቀጥላለን። ህዝባችን እየተበደለ መሆኑን ግን ማንም ማህበረሰብ እንዲያውቀው፣ ማንም ያለ መንግስታት እንዲያውቅልን እንፈልጋለን እና ለማለት ነው። በእኔ በኩል ጨርሻለሁ። አመሰግናለሁ። የጎንደር ጠቅላይ ግዛት እዝ 206ኛ ኮር የህዝብ አስተዳደር መምሪያ የተራራው ራስ ጉና ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ገበያው አማረ እባላለሁ። እንደሚታወቀው እና እንደተባለው የፋሽስቱ አብይ አህመድ አገዛዝ በህዝቡ ላይ ጦርነት አውጇል። ይህም በእኛ ወረዳ ላይ ያለውም የዚሁ አካል ነው። በህዝባችን ላይ እየደረሰ በደል በራሱ መንግስት ነኝ በሚል እየደረሰ ያለ በደል ነው ያለው። ህዝባችን ይህን በደል የሚያልፍ መሆኑን ስንታገል ስንበረታ አንድ ስንሆን ስንተጋገዝ የሚያልፍ መሆኑን አምኖ መጽናት ነው ያለበት። በጽናት መታገል ነው ያለበት። እኛ እንደ ፋኖ ለተራራው ራስ ጉና ፋኖ ብዙ የህዝብ ስራዎችን እየሰራን ያለነ ከትምህርት ጀምሮ እስከ ሌሎች ስራዎች የግብርና ስራ፣ የጤና ስራ በአካባቢው የተሻለ እንዲሆን ጥረት እያደረግን ነው። ፋሽስቱ ስርዓት ግን ይሄን ሁሉ የማፍረስ ህዝብን የመግደል የመጨፍጨፍ በደንታ ቢስነት የመበደልና የመጉዳት አባዜ ውስጥ ነው ያለው። ሰሞኑን ደግሞ በባስ ብሎ በእኛ ወረዳ ውስጥና በቀጠናችን ውስጥ አጠቃላይ ኮሩ በሚንቀሳቀስበት ቀጠና ውስጥ እያለ ያለው በደል የአማራ ህዝብ የታወጀ በደል ነው እየደረሰ ያለው። ቤት እየተቃጠለ ነው፣ አዝመራ እየተቃጠለ ነው፣ ቤት እየታሸገ ነው። ቤተሰብ ናችሁ ደጋፊ ናችሁ በሚል በስበብ እና ይሄንን ጸንተን የምናወግዘው የምንታገለው ነው የሚሆነው። ማህበረሰባችን ከጎናችን እንዲበረታ እንዲሰለፍ አሁንም ይሄን ፋሽስት ስርዓት ካላስወገድንና ከጫንቃችን እስካላላቀቅን ድረስ አማራ በራሱ በማንነቱ ኮርቶና ቀና ብሎ የሚኖርበት ነፃይ ጊዜ አይኖርም። ያ እንዲመጣ ጸንተን መታገል መቻል አለብን። ህዝባችን ሁሌም ከጎናችን ይሁን። ግን ከዚህ በዳይ ስርዓት ህዝቡ ላይ ጦርነት ያወጀ ስርዓት ጎን የተሰለፈ ሰው ግን ምንሻ ነኝ ብልጽግና ደጋፊ ነኝ የሚል ግን ከዚህ አባዜው ቢላቀቅና ቢወጣ መልካም ነው የሚል እምነት አለና ወደ ህዝቡ ይመለስ። ይሄ ስርዓት ሲፈርስ የሚሄድ ወደ ህዝቡ ነው። የህዝብ ልጅ ነው፣ ወደኛ ይመለስ። ያርዚያ ደግሞ ራሱን ነፃ አድርጎ ይኑር። እንታገል፣ እንመርታ። ደጋፊዎቻችን፣ ህዝባችን፣ ወገናችን በቅርብ ነፃ እናወጣለን። ፋኖ ይበልጥ ይደራጃል፣ ይበልጥ ይጠነክራል። ስርዓቱን አንኮታኩቶ ሰብሮ የሚጥልበት ጊዜ ቅርብ ነው። እስከዚያን ግን በደል እየደረሰባችሁ ያላችሁ ሰዎች በእስር ቤትም በተለያየ ጎራም ያላችሁ በውርጭም የወደቃችሁ አይዞን ጽኑ፣ ከጎናችሁ ነን አለን። ከመንግስት ምንም የሚጠበቅ ነገር የለም። የሚጠበቀው ነው እያደረገ ያለ። በህዝብ ላይ እየደረሰ ያለ በደል የሚታወቅ ነው። ታውጆበት ፕሮጀክት ተደርጎ የመጣ በደል ነው። እኛ ግን አለን፣ እንታገላለን እስከ መጨረሻው። የፋኖ ቤተሰብ ነህ የፋኖ ደጋፊ ነህ የሚል በደል የሚቀጥል ከሆነ እኛም መጨካከልና መበዳደል ውስጥ እንደምንገባ በዚሁ አጋጣሚ መግለጽ ፈልጋለሁ። አመሰግናለሁ። ወደ መጨረሻው ዜናችን እናልፋለን። የወለጋው ተሞክሮ በጅማም ተደገመ።
በኦሮሚያ ክልል ጅማ ዞን ከፍተኛ አፈሳ እየተፈጸመ ነው ሲሉ የአካባቢው ነዋሪዎች ለጣና ቴሌቪዥን ገለጹ። ይህ የዘር ማጽዳት እርምጃ በሁሉም የክልሉ አካባቢዎች የሚኖሩ የአማራ ተወላጆችን የማፈናቀል ዘመቻ አካል መሆኑን ግፏን ይናገራሉ። ከሰሞኑ በክልሉ የተለያዩ አካባቢዎች የአማራ ተወላጆችን እያፈናቀለ የሚገኘው የኦሮሚያ ልዩ ኃይልና የኦነግ ሸኔ ሰራዊት በምስራቅ ወለጋ ዞን የሚገኙ ንጹሐንን መኖሪያ መንደራቸውን በማቃጠል ያፈናቀለ ሲሆን በተመሳሳይ ይህ የማፈናቀልና ዘር ማጽዳት ወንጀል በጅማ ዞንም ከትናንት ጀምሮ ተመሳሳይ እንቅስቃሴ እየተካሄደ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። የብልጽግናው ስርዓት መዋቅራዊ በሆነ መልኩ የአማራ ብሔር ተወላጆችን ከኦሮሚያ ክልል የማጽዳት ዘመቻውን ስልታዊ በሆነ መልኩ ሲያካሄድ መቆየቱ ይታወሳል። ከቅርብ ዓመታት ወዲህ ደግሞ ስልታዊ ማፈናቀልና ማሳደዱን ወደ ግልጽ ወረራና ዝርፊያ በመቀየር በሁሉም የክልሉ አካባቢዎች የሚኖሩ የአማራ ብሔር ተወላጆችንና ከሌላ ብሔረሰብ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን እያሳደደ ይገኛል። የብልጽግናው ሊቀመንበር የሀገረ መንግስቱን ስልጣነ መንበር ከተቆጣጠሩበት ጊዜ ጀምሮ በአራቱም የወለጋ ዞኖች ብሔር ተኮር ማሳደድና ማፈናቀል ሳይቋረጥ መካሄዱ ይታወሳል። ባሩሴ ዞን ደግሞ ሃይማኖትንም ያማከለ ማሳደድ፣ በግፍ መግደል፣ አፍኖ መሰወርና ማፈናቀል ሲካሄድ 7 ዓመት አልፎታል። መዋቅራዊና እጅግ አደገኛ ወንጀል የሆነው የዘር ማጽዳት እንቅስቃሴ ወደ ጅማ ዞንም በመሸጋገር በተቀናጀ መልኩ ማሳደድና ማጽዳቱ መቀጠሉን ነዋሪዎች ይናገራሉ። በጅማ ዞን ጊራ ወረዳ ዋላ ቀበሌ እንጭናና መርዳሳ በሚባሉ መንደሮች ሌሊቱን 68 የአማራ አርሶ አደሮች ታፍነው የተወሰዱ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች በዛሬው ዕለትም እኩለ ቀን ላይ በርካታ ቁጥር ያለው ሰራዊት ተጭኖ ወደ ቀጠናው የገባ ሲሆን ጎመንጌና ጎዲት ቀበሌዎች የሚኖሩ ከ300 በላይ አርሶ አደሮችና ወጣቶች ታፍነው መወሰዳቸውንም የዓይን እማኞች ገልጸዋል። ከሌሊት ጀምሮ በንጹሃን አርሶ አደሮች ላይ አፈሳ የጀመረው የኦሮሚያ ክልል የጸጥታ መዋቅር ይህ ዜና እስከተጠናቀረበት ሰዓት ድረስ ከ360 በላይ አርሶ አደሮችን ከአካባቢው በመሰወር ወደ ወታደራዊ ካምፕ እንዳስገባቸው ምንጮቻችን ገልጸዋል። በአካባቢው የሚኖሩ ንጹሃን የአማራ ተወላጆች ላይ የተጀመረው ጥቃት ተጠናክሮ እንደቀጠለ የገለጹት የዓይን እማኞች በንጹሃን ላይ ስለሚፈጸመው አፈሳና እስር ምክንያት ሲያስረዱም አርሶ አደሩ ያፈራውን ሀብት ንብረት ለመውረስ ነው ሲሉ ገልጸዋል። አርሶ አደሮቹ ዓመቱን ሙሉ ሰርተው ያመረቱትን ሰብል የክልሉ መንግስታዊ መዋቅር የፖለቲካና የጸጥታ ቡድኑ በመናበብ በተደጋጋሚ እንደሚዘረፉ የገለጹት ምንጮቻችን ከሰሞኑ የተጀመረው አዲስ ዘመቻም በጅማ ዞን የቡና አዝመራ ለገበያ መድረሱን ተከትሎ የተፈጸመ ነው ብለዋል። በጌራ ወረዳ የሚገኙ ነዋሪዎች በአሁኑ ሰዓት በአካባቢው ምንም አይነት ግብይት መፈጸም እንደማይችሉ የገለጹት ምንጮቻችን ክልከላው እየተፈጸመ ያለው ደግሞ በኦሮሚያ ክልል የጸጥታ መዋቅር ነው ብለዋል። በጌራ ወረዳ ዋላ ቀበሌ በዚህ ሳምንት ብቻ ከ250 በላይ አርሶ አደሮች ታፍነው መወሰዳቸው የተገለጸ ሲሆን የቡና ማሳቸው ላይ የደረሰ አዝመራቸው በአካባቢው ታጣቂዎች እየተሰበሰበ እየተወሰደባቸው መሆኑን የዓይን እማኞች ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 20 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን የዩቲዩብ ቻናል አማራጮችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።